መረጃ ማቅረብ ትችላለሽ? አይደለም ታሳያለሽ። ይኸውልሽ ነገረ ማርያም አሁን ባያስ እንደሆንክ ዲያቆን ዘማርያም ኢንሳይድ ይኸውልሽ እንደዚህ ይልህን እንትን ታደርጋለህ። እውነት ለማወቅ እንኳን እንደዛ አይደለም አልፈለክም። አንቺ ልታሳይኝ የፈለግሽው ይሄን ነው። አይኔ አላስወጣሽም። በዚህ አሁን ተማረሽ ነገሩ ወዴት እንወስደዋለን? አንተ የኮፕቲክን ቸርች አሳድጋት እስቲ አሳድግና ታሳየን። ቆይ አሳድጋት እስቲ አይደለም ቆይ አሳድጋትና ታሳየን። ቆይ አሳድጋት። አሁን ሰው ልታበዛ አይደለም። ሰው የጠየቋን ጠይቅሻለሁ። ይሄ እንደምናየው የካፕቲክ ኦርቶዶክስ ቸርች ዳች ቸርች ኦፊሻል ዌብሳይት ነው። ይሄ ደግሞ ሆሊ ሲኖዶስ መንበርስ ናቸው። ይሄ ሆሊ ሲኖዶስ የካፕቲክ ሆሊ ሲኖዶስ ነው። እዚህ ጋር ፓፕ ቴዎድሮስ ዘሰከንድ የግብፅ ጳጳስ ፓትሪያርክ ናቸው። እዚህ ጋር ደግሞ ሉክ ሁ ኢዝ ሂር። አሁን እኛ አባት ተሐድሶ ብለህ የከሰስካቸው ያለው ቢሸፕ መቃሪዎስ ኤሪትሪያ የሲኖዶስን መሪ ናቸው። የግብፅ ደግሞ ቢሻፕ ጳጳስ ናቸው። የሲኖዶሱ መሪ አባል ናቸው። እና አንተ እንደ አንድ ኦርቶዶክስ ወንድም ማለት ነው ዲያቆን አሁን ዲያቆን በመሆንህ እኔ በጣም አከብርሃለሁ። አንተ በምን መረጃ ነው አንተ ለአንድ ቢሾፕ የሴንት ማርክ አፖስቶሊክ ሳክሴሽን እኮ አንተ ያቆሸሽከው ነው። አፖስቶሊክ ሳክሴሽን እኮ ረጋግጠዋል። ዲያቆን ዘማርያም ኤድና ተረጋጊ። አንድ ሰው ልጠይቅሽ መናፍቅ ነው አዳምጪኝ። ካፕቲክ ኦርቶዶክስ መናፍቅ ባንተ እይታ ቆይ ተረጋጊ። ቆይ ኤድና ቆይ አንድ ሰው ከግብፅ ኦርቶዶክስ ቤተክርስቲያን ቢሾምና ስሚኝ ቢሾምና ይኸው አረጋገጥኩልሽ። ከግብፅ ኦርቶዶክስ ቤተክርስቲያን ተሾሞ መጣ። ጳጳስ ሆኖ ኢትዮጵያ ውስጥ ተመደበ። ይሄ አባት ግን ድንግል ማርያም ጥንተ አብሶ አለባት ላቲ ስባት ክብር ይግባትና እንደዛ አለ። እምነታችን ነው። ስለዚህ ሰው ልጨርስ መሀል አትግቢ ኤድና፣ መሀል አትግቢ ኤድና፣ መሀል አትግቢ እባክሽን። እኔ ልጨርስና ትጠይቀኛለሽ። ይኸው እኔ እኮ አስደመጥኩሽ እኮ። ይኸው አስል መናገር አትፈልግም። የአንድ ሳይድ የምትሳም ስትይ ይኸው ክፈችና አሳየሽኝ እኮ። ይኸው ጠየቁሽ ነው ወይ ጠየቁሽ ነው ያለሁት ላሳይ ያልሽኝ። ይኸው ልታስጨረብረ መስመር ልትሰተው ስትይኝ ይኸው እሺ ክፈችው አልኩሽ። ይጠይቅ ግን አልመለሽልኝም። ይኸው በአንቺው ልምጣ። የግብፅ ኦርቶዶክስ ቤተክርስቲያን የሾመቻቸው አባት ናቸው ያረጋገጥኩልሽ። አንድ ሰው አንድ አባት በግብፅ ኦርቶዶክስ ቤተክርስቲያን መጥቶ ተመድቦ ጵጵስና ተቀብሎ ስለመጣ ምንም ቢናገር መናፍቅ አይደለም ማለት ነው? ይህ መልሽልኝ። እሺ እንግዲህ አንድ ሰው ቅድስት ድንግል ማርያም ጥንተ ተአብሶ አላት ስላለ እሷን ጠይቁሽ። ቆይ መጀመሪያ የሰው ነው መልሽልኝ። እና የጠይቁሽ በቀጥታ መልሽልኝ። በግብፅ ኦርቶዶክስ ቤተክርስቲያን ልድገምልሽ። በግብፅ ኦርቶዶክስ ቤተክርስቲያን የተሾመ አባት በኤርትራ የሚሾም ኢትዮጵያ ውስጥ የሚመጣ የተሾመ አባት ከቤተክርስቲያኒቷ አስተምሮ ውጪ ቢናገር ይሄ ሰው በግብፅ ተሾሞ መጥቷልና መናፍቅ አይባልም ይባላል? አይባልማ፣ አይባልም። እኚህ አባት እኮ የግብፅ ጳጳስ ናቸው። እንደዛ ይባላል ወይስ አይባልም? መናፍቅ ማለት ያለብን። ቆይ አዳምጪኝ። ይባላል ወይስ አይባልም? አይባልም። ስለዚህ የፈለገውን ቢል አንድ ሰው በጣም ጥሩ። ስለዚህ በግብፅ ተሾሞ የመጣ ቆይ ልንጠይቅሽ። ቆይ ስለዚህ በግብፅ ተሾሞ የመጣ ሰው አሁንም እዛ ጳጳስ ናቸው። ኒውዮርክ ላይ ነው ጥሩ ይሁኑ፣ እዛን ግብፅ የሚሆኑ ጥሩ። ስለዚህ አሁን ማለት ያለብን በግብፅ ያሉ አባት ናቸው። የኤርትራ አይመለከታቸውም። ነገርኩህ እኮ ወደ ኤርትራ እንዴት እጃቸው እንዳስገቡ አስረዳሁ ዲያቆኔ። ኤርትራ ውስጥ እጃቸው ያስገቡ አገልግሎታቸው እስካሁን በጣም ጥሩ። የኮፕቲክ ናቸው። አንድ ነው መጨረሻ ጠይቅልሽ። በጣም ጥሩ። አሁን ደግሞ ወደ ጠይቅልሽ እኛን አንተ የኤርትራ ኦርቶዶክስ ቤተክርስቲያን ጥሩ። እሺ ችግር የለውም። በፖለቲካ ተለዩ። ወደ አንቺ መጣሁ ኤድና። በግብፅ ተሾሙ፣ እዛው ግብፅ ያሉ ናቸው። በፖለቲካ የተነካኩት በዚህ መንገድ ነው አንቺ የምትይው። አመንኩሽ። እስቲ አሁን ባልኩሽ መሰረት ደግሞ የኤርትራ ኦርቶዶክስ ቤተክርስቲያን ከሳቸው በፊት ድንግል ማርያም ጥንተ አብሶ ነበረባት፣ በብስራት ጊዜ ነው ከዚህ የነጻችው ብላ የምታስተምርበትን ወይ የዶክመንት ወይ የቪዲዮ ማስረጃ አሳይ። እንግዲህ አሁን አባት ነበሩ፣ አስገባቸው አልከው። እሳቸውም አስገባቸው። ችግር የለም አስገባቸው። እሺ እና አመሰግናለሁ። እሺ ይሁን አስገባቸው። መምህር ወልደ አብታች ጻፉና ቀሲስም የለም እንጂ ብዙ ቄሶች አሉ። ችግር የለም። አንቺ ኤድና የምታደርጊው እንድታውቂያለሽ የምትተማመኝበትን ቪዲዮ ወይም ደግሞ ፋይል ከፍቶ የሚያሳየንም እንደዚህ አይነት እንትን አስቤ ማላቅም ዲያቆኔ። እኔ እንግዲህ ለእኔ ይሄ ትልቅ ልዩነት አድርጌ ስለማላየው
አሁን ኢትዮጵያኖቹ ጋር እንደዛ ስትሉ አርጌ አላደርግም። አይ አንደርስታንድ ኢትዮጵያ እንደዚህ እንደምትል ኮፕቲኮች ደግሞ እንደዚህ እንደሚሉ ትልቅ የመለያያ ነገር እንዳልሆነ አብረን ኮሚኒየን እንደምንወስድ አንድ ቸርች መሆናችንን ግን ስለማቅ ይሄ እንደ አርጊውመንትን ላነሳው አልፈልግም እኔ። እሺ ይግቡ፣ እሳቸው ይግቡና ኤርትራ ኦርቶዶክስ ቤተክርስቲያን ከሳቸው በፊት ድንግል ማርያም ጥንተ አብሶ አለባት በብስራት ጊዜ ነው የነጻችው ለምታምንበትን ልክ የወጣችሁ መግለጫ ካለ አሊያም ቪዲዮ ካለ መምህር ብርሃነ ሓደ ጸሐፉ መክእትውኹም እተው እቲ መረጃ ድብሎ ወደሎ ክትህቦ ማለት እዩ። እሺ ይግቡ፣ አስገቢያቸው። እስከዛ ድረስ ቀጥል። አፖስቶሊክ ሴሽን ሄድና ሚት ሚት አደርጋለሁ ግን ዲያቆኔ ምእመኑን ታች ያለ ግን እሺ እግዚአብሔር ያክብረልን ስለ ንግግራችን ሄታችን እና ምን መሰለ ዘመራሚ ሲጀመር እኮ ኤርትራ ሁላችን እናውቀው ነው ከኢትዮጵያ ጋር ነው ነበረች አይደል? ትላንት እንደ ሀገር ቆቆመሽ አይደለች እንደ የራሷ ፓትሪያርክ ያደረገች እዚህ ነው ጎንደሩ ምናምን እኮ ነው የሚማሩ ነበሩ ሊቃውንት ያሉ በኤርትራ ላይ ጉባኤ ሊቃውንት ያሉ እዚህ ጎንደር የተማሩ ነው ሌላ አይደሉም። በካኖናይዝ ትላንት ጠቅሼ ነበር። በካኖናይዝ በዶግማቲክ በትውፊት አንድ ናቸው እኮ ግብጽ ያው መነሻ የፓትሪያርክና የምድር አጋዚት የኢትዮጵያና የኤርትራ ከግብጽ ስለሆነ አው ወደ ግብጽ ግንኙነት አለች ግን ከኢትዮጵያ ጋር ስነበረች በኤርትራ ላይ አንድ እንኳን ተሰምቶ አያውቅም። በቃ ጥንተ አብሶ አላት ብሎ በሲኖዶስ የወጣ እኔ አይቼ አያውቅም። በጽሁፍ ይሁን በትምህርት ይሁን የለም በጭራሽ። እዛ ያለ እንኳን ከቤተ ክርስቲያን ነው የሚለየው። አላት የሚል ሰው ካለ እንኳን ከቤተ ክርስቲያን ነው የሚለየው ወዲያው። ስለዚህ የሌለ ውሸት የሆነ አለማስረጃ ማውራት ጥሩ አይደለም። ለቤተ ክርስቲያኑ ለሰው ማጥም ህሜት ነው ይሄ ጥሩ አይደለም። በጾም ጊዜ እንኳን አለማስረጃ ያወራም ሲጀመር እና ልጅዋ ደግሞ እኔ ኮፕቲክ ነኝ በቃራ ነው ኮፕቲክ የምትለው ኮፕቲክ መሆና እንደሱ የሚስተዳደር ወረቀት የላቸውም። ዝም ብላ ነው ወደሱ ትሄዳለች። ለምሳሌ እኔ እዚህ አዲስ አበባ ነው ያለሁት አዲስ አበባ ነው ያለሁት እዚህ ላፍቶ ነው የሚኖረው። እዛ ሚካኤል ጋር ነው የሚገለገለው ሚካኤል ጋር። ከዛ ቀርቶ ደግሞ መድኃኔ ዓለም ነው የሚሄደው እና እኔ መድኃኔ ዓለም ስለ የሚሄደው እና ሚካኤል ስለሚሄደው እኔ ኢትዮጵያ ቤተክርስቲያን ወኪዬ እዚህ መውጣት ይቻላል? አይችልም። እንዴት በምን መምዘን ነው የሚችለው? እዚህ ነው የሚገለገል ግን። ስለዚህ የሌለ ወረ ማውራት ጥሩ አይደለም፣ ተገቢ አይደለም። ጊዜ ለማሳለፍ ነው መምህራችን እንደዛ የሚል ደግሞ ዌብሳይት ያዩ እስቲ ኦርቶዶክስ ተዋህዶ ልሳን ተዋህዶ ኦርቶዶክስ ኤርትራ ብላችሁ ዌብሳይት ጎግል እስኪ ሰርች አድርጉ። ስለ አስተምህሮ ዶግማቲክ ምን እንደሚል በነገረ ማርያም ማይሮሎጂ ምን የሚል ካለ የተጻፈ እስኪ ያዩት። እንደዛ የሚል ነገር የለም። እንደዛ የሚል ሰው ካለ ይለያል እና ተለይስተው ያላችሁ በሰሜን አሜሪካ የሚስተዳደሩ ሰዎች ናቸው እንደዛ የሚሉት። ገብረሃን እሺ ይግቡ። እኔም ቢያለኝ እሺ ይግቡ እና ምን መሰላችሁ ይሄ ደግሞ በሁለት ተከፈለች የሚትለው ያለች በሁለት አልተከፈለችም። ምንፍቅና ኑፋቄ ተሐድሳዊ ሪፎርሜሽን ሙቭመንታዊ ስለ የነበራቸው ይሄ ከቤተ ክርስቲያን የተለዩ ናቸው። ራሳቸው ነው በአስተምራው ደረጃ ነው የተለዩት እንጂ በአድሚኒስትሬሽን ምናምን አይደለም። በአድሚኒስትሬሽን ምናምን አይደላችሁም እና ከምንፍቅና ጭምር ነው። ይሄ ያያችሁ መምህር ዘማርያም ያያችሁ አባ መንቃሬ ሲባሉ ስዕለ ሥላሴ ትላንት ከጎንደር ነው የመጣ በ16 ከጎንደር የመጣ እንዴ ስዕለ ሥላሴ መቼ ነው የመጣ? ከጎንደር ነው እንደዛ የሚል ነው እና የቅዱሳን ኪዳን አይቀበሉን አያምኑን። አባ ጊዮርጊስ ዘጋስጫ እንደ ቅዱስ አይቀበሉም አለ። እዚህ ማስረጃ አለ ብዙ አለ። በነገር ማርያም ጥንተ አብሶ አለባት ብለው ነው የሚያምኑት። ክርስቶስ አማላጅ ብለው ነው የሚያምኑት። ሌላ ብዙ አለ። አሁን መጥቀስ እንትን ያርግን 29 የሚሆን ነጥቦች ከሌሎች ከሳቸው በትምህርት ምክንያት በአባ ሽኖዳ የሚባሉ ደግሞ የተለዩ ነበራቸው። በዚህ 29 ነጥቦች ደግሞ ተገናኝተው አንድ የሆኑ ነው።
ባለፈ ቅርብ የሆነ ማለት ነው። እና ይሄ ትምህርት ተቀብላቸው ሳይሆን ለማስመሰል ነው የተቀበሉት። እና ትላንት ደግሞ በማስረጃ በዛ ሰዓት የነበሩ ሰዎች ፌዝ ትላንት መምህር ዘማርያም ነበር አይደል? ፌዝ በአካል የነበረ በማስረጃ ደግሞ አቤል ገብቶ እያየሁ ነው። እና የሌለ ወሬ አታውሩ።